ሰላም 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 የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ቀበና ጎራ ብለናል። ከረጅም ጊዜ ቆይታ በኋላ ቀበናን ምን ጎበኝ ነው የሚሆነው። እንደምትመለከቱት የቤላ ወደ ቤላ የሚወስደው መንገድ አስፋልቱ ዳር ላይ ወይም ደግሞ መስቀለኛው መንገድ መገናኛ ወደ 6 ኪሎ እንደዚሁም ወደ 4 ኪሎ ካልሆነም ወደ ቤላ የሚወስደው መንገድ መስቀለኛው ጋር ነው የተነሳ ነው። ሃይላይት ላይ እንዳያችሁት ቀበና በጣም አድቫንስ አድርጓል። በጣም ፕሮግረስ አለው ከዚህ በፊት ካየነው አንፃር። ውሃውም እንደምትመለከቱ እንዳያችሁት ሞልቷል። እንደዚሁም ደግሞ በርካታ ሱቆች፣ አዳዲስ ነገሮች እየተሰሩ ነው የሚገኙት። ቀበናን በደንብ እንጎበኘዋለን። አለፍ ብለንም እስከ ጀርመን ኤምባሲ ድረስ በመሄድ ከበስተጀርባ የሚገኘው የቀበና ወንዝ ዳርቻዎች አካባቢ የህፃናት መጫወቻዎች፣ ድልድዮቹ የመሳሰሉትን ወደዛ እንጎበኛለን። አዳዲስ ቤተሰቦች ያው ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ወደ ጉብኝታችን እናመራለን። እንግዲህ ቀበና ላይ ያው ትልቅ ዳም ግድብ እየተሰራ ነው የሚገኘው። ውሃ ዙሪያውን ይዟል። ከዛ ባሻገር ደግሞ ታጥሯል። በተለይ ደግሞ ከበስተጀርባ ወይ ደግሞ ከኮከበ ጽባህ ትምህርት ቤት በስተጀርባ በኩል ማለት ነው። እዛም አካባቢ የመዝናኛ ቦታዎች አሉ፣ ማረፊያ ቦታዎች የመሳሰሉ። እንደዚሁም ደግሞ እነዚህ ነጫጮቹ ህንጻዎች ያሉበት አካባቢ ማለት ነው ግሪን ኤሪያዎች አሉ። ሁለት ቤቶች ደግሞ አዳዲስ ወይም ደግሞ ነጭ ህንጻው አጠገብ ወይ ደግሞ ከጀርመን ኤምባሲ በሩ አካባቢ የሚገኘው በዛም በኩል ዞረን ሙሉን እንመለከታለን። እንደምታዩት እዚህ ጋር ከዚህ በፊት ቀበና ትምህርት ቤት ኤሌመንተሪ ትምህርት ቤቱ የነበረበት ቦታ ላይ ነው። እዛ ፊት ለፊት ተሻግሮ ደግሞ ዛፎቹ አጠገብ ያው ኮከበ ጽባህ ትምህርት ቤት ወይም ደግሞ የቀድሞ ቃስ የሚባለው በኃይለ ሥላሴ አይ ቲንክ አዲስ አበባ ውስጥ አራተኛው ትምህርት ቤት ነው። በጣም ታሪካዊ ረጅም እድሜ ያስቆጠረ ኢቭን ከጣሊያን ወረራ ጋር ጭምር ተያያዥነት እንዳለው ያኔ ወራሪዎቹ እዚህ እንደ ማረፊያ ይጠቀሙበት እንደነበር ከዚህ በፊት ተነበሩ ይካቻል ወይ። እዚህ በኩል ደግሞ ያው ፌደራል ቤቶች ኮርፖሬሽን የሚያስገነባው ቤት አለ። አለፍስት ደግሞ የኮሪደር ወደ 6 ኪሎ መዞሪያ ጫፍ ላይ አንድ ግቢ አለ። እዛ ውስጥም ፕሮጀክቶች አሉ አዳዲስ ነገሮች። ነገር ግን አሁን አልተከፈተም። ቆርቆሮ ስር ወይም ደግሞ ታጥሮ ነው ያለው። እሱ ምናልባት ሲከፈት ሌላ ቀን ጎበኛለን። ዛሬ ግን ያው ፎቶችን ይዘን እያለፍን ያለ ነው ትምህርት ቤቱ በነበረበት። እንደዚሁም አስፋልት ተሰርቷል። ባለፈው ካየነው አንፃር እንደምታስታውሱት ኮረንኮች መንገድ ነበር። አሁን ላይ አስፋልት ተደርጓል። በሱ የተወሰነ አልፈን እንመለከታለን። እንግዲህ ከዚህ በፊት መጀመሪያ ምናልባት የምታስታውሱ ቤተሰቦች ካላችሁ ወንዙ ይሄ ፕሮጀክት እንደዚህ ከመድረሱ በፊት ገደል ነበረው አስታውሳለሁ። ትምህርት ቤቷ አለች። ከሷ አጠገብ የአፈር ክምር ትልልቅ ዛፎች አሉ። ከዛ ወንዙ ውስጥም ኢቭን መሻገር የማይቻልበት እንደው በጣም ሪስክ ወስዳችሁ ዝም ብላችሁ እንትን የምትሉ ካልሆነ በስተቀር መሻገር ያልነበረው ወደዛ ለመሻገር ማለት ነው። ጫካም እንደምታዩት ዙም እያረኩት ያለሁት ቦታ እንግዲህ ጫካ የቀተራራ ነው። አልፎ ቸርቹ እያየሁኝ ነው። እንደዚሁም ደግሞ የዚህ ሳተላይት ሲቲው እየተሰሩ የሚገኙ ተራራው ላይ ያሉ ፕሮጀክቶች እያየን ነው። እሱ ከትላንትና ወዲያ እንደዚህ አይተናል። ከ2-3 ቀን በፊት ያየነው ማለት ነው። እንግዲህ ተሻግረን በዛም እናመራለን። በጀርመን ኤምባሲም በስተጀርባ ድረስ እንሄዳለን። እስከ መጨረሻው ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ነው። በእርግጠኝነት ትወዱታላችሁ። ይህ ፕሮጀክት ወደ ትምህርት ቤቱ በራፍም ሄጄ የተወሰነ ምናልባት ብዙ ጊዜ ኮመንት ስታደርጉ ያለው እዚህ የቀበና አካባቢ በደንብ የምታውቁት ኢቭን እዚህ የተማራችሁ ቤተሰቦችም አላችሁ። ኮመንት ላይ ተደጋጋሚ ስለማይ አጥሩን በነገራችን ላይ እየተሰራ ነው። ልክ የቦሌ መድኃኔዓለም ከኮሪደሩ ጋር እንደታደሰው ሁሉ አጥሩ ማለት ነው። ይህም ትምህርት ቤቱ ተያይዞ እየታደሰ ነው ያለው። እሱንም ዞር ብዬ በዛኝ ላሳያችሁ እችላለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ።
ሌላው እንግዲህ አዲስ ነገር አሁን እኔ የቆምኩበት ወይም ደግሞ እነዚህ ከታች እየሰሩ መታያቸው ስር ሱቆች እየተሰሩ ነው። በነገራችን ላይ እንደዚህ አይነት ያየ ነው ጊዮን ላይ ነው። ጊዮን ሆቴል ዙሪያ እየተሰራ የሚገኘው ወይ የተሰራው እዚህ መዝናኛ ቤቶች እንደዚሁም ደግሞ የወንዝ ዳር ልማቱ ጋር ተያይዞ ከላይ ሰው የሚራመድባቸው ጣራው ላይ ከስር ደግሞ ግራውንድ እንደ ትንሽ አይነት ሱቆች ተሰርተዋል። እዚህም በተመሳሳይ እየተሰሩ ነው የሚገኙት። ፊት ለፊታቸው ልናየው የምንችለው ተሻግሮ በዛኛው በኩል ስለሆነ ዙም አድርጌ እሱንም አስመለክታቸዋለሁኝ። እንግዲህ ጀርመን ኤምባሲ ጫካ ነው እያየን ያለ ነው ፊት ለፊታችን። ጀርመን ኤምባሲ ማለት ያው ኢትዮጵያ ውስጥ እነ ፈረንሳይ ኤምባሲ፣ ጣሊያን ኤምባሲ፣ ይሄ ጀርመን ምናምን ከዚህ ከቀበና ወንዝ ጋር ተያያዥነት ወይም አላቸው። እዚህ ሰፈር አካባቢ ነው የሚገኙት። ያው ምናልባት እዚህ ቤላ ቀበና ምናምን አካባቢ አዲስ አበባ ውስጥ ቀድሞ ከተቆረቆሩ ሰፈሮች ቀደምቶቹ ናቸው። ያው እንደምታውቁት አዲስ አበባ ውስጥ ተቆረቆረው ኤሌክትሪክ ውሃ ምናምን ቧንቧ አይኖርም። ስለዚህ ሰው ለመስፈር የግድ ወንዝ ያስፈልገዋል። አዲስ አበባ ውስጥ ደግሞ አለ የሚባሉ ወንዞች ውስጥ አንዱ ቀበና ነው። ቀበና ተያይዞ ነው እዚህ አካባቢ ያሉ ሰፈሮች ቀድሞ ተመስርተዋል። ለዛም ሲባል አሁን ትምህርት ቤቱም ልክ እንደ ኮከበ ጽባ ማለት ነው። ኮከበ ጽባ በነገራችን ላይ በደርግ ሰዓት ነው ወደ ኮከበ ጽባ የተባለው የሚል ኮመንት አይቻለሁ። መች ኤግዛክትሊ ቦታው ወይም ደግሞ ቀኑ መች እንደተቀየረ ባላስታውስም ያው ቀዳማዊ ኃይለ ሥላሴ ትምህርት ቤት ይባል ነበር። እንግዲህ እንደምታዩት የዚህ ወንዙ ወይም ደግሞ የግድቡ ዙሪያ ላይ አዳዲስ ነገሮች አሉት። በጣም ደግሞ ሌላው እዚህ ላይ ያሉ የላይቲንግ ሲስተሞች ወይም ደግሞ የመንገድ ዳር ኤሌክትሪክ ፖሎች አሉ። በተለይ ደግሞ ተሻግሮ በጣም ዩኒክ የሆኑ አይቻለሁኝ፣ አስጎበኛቸዋለሁ። እዚህ ጋርም እነዚህ የምታያቸው እነዚህ በተለይ የሆነ የዛፍ አይነት የቅጠል ወይም ደግሞ ስር የሚመስሉ አይነት በርካታ ብራንቾች ያላቸው የኤሌክትሪክ ፖሎች አሉ። በዛም በኩል ተሻግረን ደግሞ ሌላ ለየት ያሉ አይኑ እነሱንም አስጎበኛቸዋለሁኝ። እንግዲህ አሁን እያለፍኩ ያለሁበት የእግረኛው መንገድ ስር ላይ ነው። እንግዲህ ሱቆቹ አሉ ያልኳችሁ። ይሄ ዙሪያው ያው ከዚህ በፊት በርካታ ቤቶች አሁንም አሉ። ኦልሬዲ እየታጠረ ነው የሚገኘው እንዳያችሁት በቆርቆሮ። ለመንገዱ ግን የተወሰነ ዳር ላይ ነበሩ የተወሰኑ ቤቶች የተቀነሱ አሉ፣ የጭቃ ቤቶች ማለት ነው። ከዚህ በፊት የነበረው ቪዲዮ እንዶ ታስታውሱ ይሆናል። አስፋልቱ አልነበረም፣ የአፈር ክምር ነው የነበረው። ምናልባት ቀደም ያሉ ቪዲዮዎች መለስ ብለን ብናይ ማለት ነው። እዛ ከህንጻው ደግሞ ጎን ያለችው ነጭ ቪላ ቤት ነገር አለች። በጣም የምታምር ቤት ውስጡ ላይ የአንበሳ ቅርጽ አለ። በተለይ በአጥሩ ወደ ውስጥ ስትመለከቱ ለየት ያለ ነው። ከዛ ውጭ ግን በጀርባ በኩል በዛ በኩል እንዳለ የታጠረ ነው የዚህ ቀበና ግድቡ ያለበት ማለት ነው። ውሃው እንግዲህ አሁን ሰሞኑን ዝናብ ባይኖርም እንግዲህ እንደሞላ ነው ያለው። የያዘው ውሃ አለ። ከዚህ ከኤምባሲውም ጀርባ ሰፋ ያለ ቦታ ላይ ብዙ ውሃ ይዟል ወንዙ ማለት ነው። እዚህ ፏፏቴ ነገር የምትመስለው ዋጋ ያው ከበስተጀርባ ካሉ ነገራቶች የህፃናት መጫወቻ ቤተሰብ ድልድዮች፣ በተለይ ባንዴ እዚህ ወንዝ ላይ ለየት የሚያደርገው አንዱ ባንዴ እስከ 100 ሰው ማሻገር የሚችሉ የብረት ድልድዮች አሉ፣ ቀደም ብሎ የተሰሩ ማለት ነው። ያው ፕሮጀክቱ ያለው በዚህ በፊት ለፊት በኩል ነው። ኤምባሲው በሩ ወደ ቀኝ ዞራችሁ ነው የምታገኙት። እሱም ወደ ፈረንሳይ ወይ ደግሞ ወደ ቤላ ያደርሳል። ሁለቱም በእርግጥ ወደ ቤላ ይወስዳሉ መንገዶቹ ማለት ነው። እንግዲህ ይሄ ኤምባሲ ከዚህ በፊት እንዳልኳችሁ ከአጼ ምኒልክ ዘመን ጀምሮ ነው እዚህ ቦታ ላይ ያለው። ምን ያክል እድሜ የጠገበ እንደሆነ አስቡት።
እንደምታውቁት እነ ጣሊያን፣ ፈረንሳይ፣ እነ ጀርመን፣ አሜሪካ፣ ዩናይትድ እነ እንግሊዝ ምናምን ቀድመው ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ከመሰረቱ ሀገራቶች ግንባር ቀደሞቹ ናቸው። ያው የመጀመሪያው ጣሊያን ነው እንደምታውቁት። ግድቡ እንግዲህ ከዛ ባሻገር ነው ያለው ማለት ነው። ከዚህ ወደዚህ የወንዝ ዳርቻው ፕሮጀክቶች ናቸው ያሉት። እነሱንም ጠጋ ብለን እንመለከታለን። ሌላው እንግዲህ እነዚህም በተለይ በዚህ በግራ በኩል ያለው ዳገቱ ምናምን ቤቶች ነበሩበት። እዚያው የጭቃ ቤቶች ናቸው በብዛት እንዳለ ያሉት ኦልሞስት ማለት እንችላለን። አሁን ላይ የታደሱ እነዚህ ኢቭን ሱቆች ምናምን ተከፍተዋል። በተለይ ወንዝ ዳርቻው ከተሰራ በኋላ ቢዝነስ የመጀመር ነገሮች አሉ። ድራፍት ቤቶች፣ የተለያዩ ሱቆች አይቻለሁኝ። ሻገር ብለን ደግሞ ወደዛው እናመራለን። ተመልሼ ደግሞ ወደ ግድቡ እንመለስና በዚህ በትምህርት ቤቱ በኩል በኮከበ ጽባ በኩል ማለት ነው እሱንም ማስመለከታችኋለሁኝ። እንደምታዩት የውሃ ከፍተኛ የሆነ የውሃ መጠን ይዟል እዚህ አካባቢ። እንደምታያቸው ኤሌክትሪክ ፖሎቹ ልክ ዋናው አስፋልት ላይ እንዳሉ አይነት ኤልኢዲ ስክሪኖች ጭምር የያዙ ናቸው። እንደዚህ አይነት ደግሞ እዚህ አካባቢ የተሰሩ የዚህ ወንዝ ዳርቻው ፓርት የሆኑ አንዳንድ ሱቆችም እንመለከታለን። ተሻግሬ በዛ በኩል ደግሞ ዳገቱ ላይ ሆኜ እስኪ ዙሪያው ላይ ዙም እያደረግኩኝ ላሳያችሁ በደንብ ሞክራለሁኝ። ያው አልፈን እንደሄድን ሁለት አቅጣጫዎች አሉ። የቀኙ የኤምባሲውን አጥር ይዘን ወደ ቤላ ድልድይ የሚወስድ መንገድ አለ። በዚህኛው በኩል ደግሞ በግራው ደግሞ መስመሩን ቀጥ ብለን ይዘን ስንሄድ ሌላ የወንዝ ዳርቻም አለ። እሱኛው ደግሞ ቀጥታ ወደ ፈረንሳይ ወደ ኤምባሲው አካባቢ ማለት ነው፣ ወደ አስፋልቱ ወደዛ ያደርሰናል። ቀኙ ወደ ቤላ፣ የግራው ደግሞ ወደ ፈረንሳይ ቀጥታ ማለት ነው። ያው ሌላው እንግዲህ ምናልባት በቅርብ ሚዲያ ላይም ሰምታችሁ ይሆናል። የፈረንሳይ መንግስት የ5 ሚሊዮን ዩሮ ይቅርታ፣ የፈረንሳይ እርኩኝ የጣሊያን ማለት ነው። የጣሊያን መንግስት 5 ሚሊዮን ዩሮ ድጋፍ አድርጓል ለዚህ ለቀበና ፕሮጀክቶች ማለት ነው። በተለይ ደግሞ አሁን ከፕሮጀክቶቹ ባሻገር ሲጠናቀቁ በተለይ ደግሞ ለሴቶች ለወጣቶች የስራ እድል የሚፈጥሩ አይነት ፕሮጀክቶች ይኖራሉ። በተለይ ገባር ወንዞች አካባቢ የሚባሉት ማለት ነው። እሱኛው እንግዲህ የዛ የመረጃ ቻናል ላይም ሼር አድርጌያችሁ ነበር መረጃው። ምናልባት ሰብስክራይብ ካላረጋችሁ ደግሞ ያው ኮመንት ሴክሽን ላይ ያለላችሁ እሱን ሰብስክራይብ አድርጉት። ልክ አሁን በግራ በኩል እንደምትመለከቱት ከዚህኛው ከህንጻው አለፍ ብሎ ማለት ነው ሱቆች አሉ። ከዚህ በፊት ያው መኖሪያ ቤት የነበሩ ማለት ነው። አሁን ላይ ፕሮጀክቱ ከተሰራ በኋላ በርካታ ሰዎች በደንብ በእግር ወደዚህ ወክ የሚያደርጉ ሰዎች እንደዚሁም ደግሞ ሊጎበኙ የሚመጡ ሰዎች ስለሚኖሩ ሱቆች እየተከፈቱ ይገኛል። እዛ ደርሰን ድልድዩ የብረት ድልድዩ ማለት ነው። የብረት ድልድይ በርግጥ ብዙ አሉ። እዛ ከደረስን በኋላ ይሄንን ጎብኝተን ተመልሰን ወደ ትምህርት ቤቱ አቅጣጫ ወይ ደግሞ ወደ ቀበና ግድቡ እንመለሳለን። ዋናው ነገር ያለው እንግዲህ እዛ ነው። ግድቡ አካባቢ ዙሪያው ላይ ያሉትን ፕሮጀክቱ የደረሰበት አስጎበኛችኋለሁ። እስከ መጨረሻው የምትመለከቱት በእርግጠኝነት ትወዱታላችሁ። ፕሮጀክቱ በጣም የሚገርም ነው።
እንግዲህ ሁለተኛው ውሃ ያቆረው ወይ ደግሞ እንደ ፏፏቴ ሆኖ የሚወርደው እዚህ አካባቢ ነው ያለው። ይሄም ያው ከኤምባሲው አጠገብ ነው የሚገኘው። እዚህ አካባቢ እንግዲህ እንደ ዳክዬ መሰል በተለይ ወንዝ አካባቢ ወይም ደግሞ ውሃ ያለበት አካባቢ የሚኖሩ አዋፋት እንግዲህ መምጣት ጀምረዋል። በዛ በጥግ በኩል አሉ። እንግዲህ ያንን ድልድይ ፊት ለፊት የምትመለከቱትን የነጭና ጥቁር ብረቶች የተሰሩ እሱን አለፍ ብለን ደግሞ ዳገቶች አሉ። በተለይ በግራ በኩል ከዚህ በፊት ቤቶች የነበሩ እዛም አካባቢ የተሰሩ ነገሮች አሉ። እዛ ዳገቱ ላይ ሆኜ ዙሪያውን አስጎበኛችኋለሁ። ከዛ በኋላ እንዳልኳችሁ ወደ ግድቡ እንመለሳለን። ግን ያደረገ አንድ ሰው እናት ያለ
እንግዲህ ወደ ግድቡ ተመልሰናል። እንደምታዩት ከፍተኛ የሆነ የውሃ መጠን አቁሮ ይዟል እንደምትመለከቱት ማለት ነው። አሁን በተቃራኒ በኩል ነው ያለነው ቅድም ካየንበት አንጻር ማለት ነው። ያው እዚህም አካባቢ በተመሳሳይ በተለይ ደግሞ አሁን ወደ ምዞርበት አቅጣጫ ይሄ ቀለም የተቀባው ዳገታማ ነገሮች አካባቢ አንዲት መንደር ነበረች፣ ቤቶች የነበሩበት ትንሽ የትምህርት ቤት ነገርም አይቻለሁኝ ሰፈሩ ከመፍረሱ በፊት ማለት ነው። ይህ ፕሮጀክት ከተጀመረ በኋላ ወደ ሌላ ቦታ እንዲሄዱ ነው የተደረገው። ዞረን ደግሞ እዛ አካባቢ ያለውን በደንብ እንጎበኛለን። እስከ መጨረሻው ድረስ አብራችሁ Bạn kawan dia lagi ke piu. Jangan lu sini. Ayo. Barat.
እንግዲህ በትምህርት ቤቱ በኩል ነው የምንገኘው። ዙሪያው አጥሩ እንደምትመለከቱት ነው። ይህም እንግዲህ ከዚህ በፊት ሱቆች ነበሩ በዚህ በኩል ትንሽ። ከዛ ባሻገር ኮረኮንች የድንጋይ መንገድ ነው የነበረው በፊት ድሮ ላይ ማለት ነው። እንግዲህ ወጣ ብዬ ደግሞ ትምህርት ቤቱ በራፍ አካባቢ የተወሰነ እሱን አስጎበኛችሁና የዛሬ ጉብኝታችን ያው ኦልሬዲ ወጥቻለሁ። ትምህርት ቤቱ ይሄን ይመስላል። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ እንገናኛለን። እስከዛ ሰላም።